አረ ዶክተር ልጄ ምንም መተኛት አቃተው። ይኸው 3 ቀን ሞላው። አንዴ እንኳን ተኝቶ አያውቅም። እንደዚሁ እንዳፈጠጠ ነው የሚያድ። ደግሞ የሰጠውን መድኃኒት በሙሉ ጨርሶታል። ከመድኃኒት ውጪ ሌላ ምን ሞክራል? የሚያስተኛ ሙዚቃ ልክፈት እስቲ። ምርጥ ሙዚቃ ነው አባዬ። ዶክተር ያልሞከርኩት ነገር የለም ነው የምልህ። እና ምን ይሻለናል? ምን ይሻለናል ስላላት ልጅህን ላድነው ነው የመጣሁት። ዶክተር አይደለሁም፣ ማትስ አስተማሪ ነኝ። ልጅህን አስጠናልሃለሁ እንዳታስብ። ማሙሽ ዝም ብለህ አዳምጥ። እዚህ ጋር ኤክስፕረስ አስተሪ ብለን ከዛ ኦቨር ቱንልና ምን እናስገባለን? እዚህ ጋር እየተኛ ነው። ስንቀጥለው እዚህ ጋር ምን አለ? ትምህርታችንን ስንቀጥል አያችሁ፣ ልጁን አስተኛውላችሁ። አውች አሁንም ደጋመው። አይ ህጻናት አውች አሁንም አውች አሁንም ኧረ አዞረኝ እኮ ማለት አሁንም አረ ይበቃል እንጂ አንተን ላስቅ ብዬ ሞትኩ እኮ። ደገመለኝ አልኩ አይደል እንዴ? ብረቱ ላይ ግንባር ነጋጭ። ካልሆነ በዚህ ጭንቅላትህን ነው መበታተንልህ። አሁን ስራህን ትቀጥላለህ ወይስ እኔ ላኳ ነፍስህን? እሺ አው እሺ ተማሪዎች ክላሱ ምን ላይ ነበር ያቆምነው? ቲቸር አሁን ይሄ ክላስ ቆሟል ነው የምትለኝ? ፈርሷል። ምንም አልቀረም እኮ ፈርሷል። እሱ ልክ ነው ቲቸር። ይሄ ክላስ እኮ ወድቋል። በቃ ይሄን ክላስ ከማቆም ማለት ነው ይሄን ክላስ ከማቆም መማር ማቆም በጣም ቀላሉ መፍትሄ ነው። እየተማርን ላችን ክላሱ ለቃችሁ ውጡ ድጋሚ እንዳላችሁ። አታ ለምንድን ነው ክላስ ውስጥ ቲክቶክ የምትጠቀሙ? እሰይ ነውጣ ጋይስ ለምን ስደት አንጀምር? አሁን እንደው ምን ሰደ ወዴት? በቃ ከሀገር እንውጣ። መጨረሻም አሜሪካን ደረስን። እንኳን ወደ ኦሃዮ በደህና መጣችሁ። ከዚህ ጋር ማለፍ አትችሉም። ለማለፍ ማድረግ ያለባችሁን ነገር ልንገራችሁ። የምትጠሉትን ፍራፍሬ ከጫካው ፈልጋችሁ ይዛችሁ ትመጣላችሁ። እሺ ይኸው ይዘመጣ። አሁን ያመጣችሁትን ፍራፍሬ እኔ እያየሁት ታታኝኩ ሳታላምጡ ትውጡታላችሁ። አንተኛው ምንድን ነው ያመጣኸው? ፕሪም ዋጠው። ወይኔ ያነቀው እኮ አነቀው። በቃ ዛሬ ነው ተመስገናለሁ። አሁን ማለፍ እችላለሁ። አዎ ወደ ከተማው መግባት እችላለሁ። አንተኛው ምንድን ነው ያመጣኸው? እኔ ያመጣሁት ሎሚ ነው። ዋጠው። ሞተ ዛሬ ጉዴ ነው። ወይ አንተኛው ምንድን ነው ያመጣኸው? ትንሽ ሰዓት ነው ያለው፣ ጊዜን አታባክን። ቶሎ ብለህ ተናገር። ምንድን ነው ያመጣኸው? ሀባብ። ዋጠው። አፈሩ ይክለል። ለምን ስደት አልጀምርም? እድሌንማ ልሞክር። ውጭ ሀገር ሄድኩ ማለት እኮ ህይወቴ ነው የሚስተካከለው። መንገዱ በጣም ከባድ ነው። አብረው የሚሰደዱ ሰዎች በረሃብ እየሞቱ ነው። ስደት በጣም ቻሌንጂንግ ነው። ኦቦ 1 ሚሊዮን ብር ካላመጣችሁ ከዚህ የትም አታሉ። እናት እንዳገለኝ። አንተኛው ቶሎ በል 1 ሚሊዮን ብር አምጣ። አመለጥኳቸው። ወይ ብዙ ነገር ሰርቫይቭ አድርጌ ከባባዶቹን ነገር አልፌ አሁን ኦልሞ ሌሎቹ ስደተኞች ውሃ ወሰዳቸው፣ እኔ ግን ተረፍኩ። ብቻዬን ተረፍኩኝ። ሁሉም ሞቱ። በሚገርም ሁኔታ በሰላም ደረስኩኝ። አሜሪካ መጣሁልሽ። አንቺ ብቻ ቀረሽ። ከዚህ ችግርማ በረኪና ገዝቼ ነው የምገላገለው። በረኪና አለ አንዱ 3500 ብር።
እሺ ገመድም ቢሆን ትንሽ ገመድም ሜትር 1200 ብር ነው። ዱቤ እንዳትለኝ። ቆይ እንዴት በረኪናም ገመድም መግዣታለሁ? ስራ ሰርቼ የበረኪና ማግኘት አለብኝ። ቆሻሻ አውጡ። ቆራሌው ዘበል የሞላ አንድ ሰው ምን ልታዘዝ? የበቆል ሙራይድ ነው። ሪያድ ምንድን ነው? ከአንድ አመት በኋላ እያየ ነው እኮ ነው ሀብታሚ ነው እያየ ነው። እና እንደሰማሁት መረጃ ከሆነ አንተ እዚህ ደረጃ የደረስከው በጣም ደሃ ሆነ ራስህን ልታጠፋ ወሰነ። የበረኪና መግዣ ስታጣ ለዛ ለበረኪና መግዣ ብለህ ነው ስራ ሰርተህ እዚህ ደረጃ የደረስከው ይባላል። እውነት ነው ይሄ ነገር? ልክ ነው። እና ባለሱቁ ያን ጊዜ ዱቤ ቢሰጠኝ ኖሮ በረኪናውን ዱቤ ቢሰጠኝ ኖሮ እዚህ ደረጃ ላይ ልደርስ አልችልም ነበረ። እና ምንድን ነው እያልኩ ያለሁት ይህ ቪዲዮ ስፖንሰር ያደረግላችሁ አብዲ ባለሱቁ ነው። ዱቤ ያለ ይህን መልእክት ያቀረቡላችሁ አብዲና ሸምሱ ኃላፊነታችሁ የተወሰነ የግል ሱቆች ናቸው። ስፖንሰር ስላደረጋችሁ እናመሰግናለን።